በመድረኩ የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ባደረጉት የመክፈቻ ንግግር የሥራ ዕድል ፈጠራ በክልላችን ዋና አጀንዳ ሆኖ በትኩረት እየተሰራበት ይገኛል ብለዋል። በተለይ ወጣቶች ባላቸው ዕውቀትና ጉልበት ተጠቅመው ወደ ሥራ እንዲገቡ ማድረግ አማራጭ የሌለው በመሆኑ አጠናክሮ በማስቀጠል ሰው ተኮር ብልጽግናን ማስፈን ያስፈልጋል ብለዋል። የሥራ ዕድል ፈጠራ ከምንም በላይ ለኛ ለደቡብ ኢትዮጵያ ክልል የሁሉም ቀዳሚ አጀንዳ እንዲሆን አጀንዳ ብቻ ሳይሆን ደግሞ በተግባር ውስጥም ተልዕኮ ወስዶ ይፈጽሙ ያሉ አካላት በተጠያቂነትም ጭምር ተከታትለን መፈጸም ለምርጫ የሚቀርብ ጉዳይ አይደለም። እጅግ በጣም በርካታ ወጣቶች ስራን የሚፈጥሩ ስራን የሚሰሩ ለነገ የተሻለችን ኢትዮጵያን እውን ለማድረግ በግል ጥረት የሚያደርጉ በተወሰነ መንገድ ደግሞ ድጋፍ ማድረግ ያስፈልጋል። ለውጡ ከተጀመረ 7 ዓመታት ውስጥ በርካታ የዓለም አገራት እምብዛም ለውጥ ሳያስመዘግቡ እዛው ባሉበት ሲቆዩ ኢትዮጵያ ፈጣን እድገት የሚያስመዘግቡ አገራት ተርታ ውስጥ ተሰለፈችው በዋናነት የሰው አቅማችንን በመጠቀም ነው። የውጭ የሥራ ስምሪትን ጨምሮ በግብርና፣ በማኒፋክቸሪንግ፣ በማዕድንና መሰል የሥራ ዕድል ፈጠራ ዘርፎች በርካታ ተግባራት መከናወናቸውንና በቀጣይም በይበልጥ አቀናጅቶ መምራት እንደሚያስፈልግ ርዕሰ መስተዳድሩ በመክፈቻ ንግግራቸው አመላክተዋል። የምንፈጥረው የሥራ ዕድል ዘላቂ እየሰፋ የሚሄድና ትውልድ ተሻጋሪ እንዲሆን ክህሎት መር በሆነ መልኩ መምራት እንደሚጠበቅና ቴክኖሎጂ ላይ ትኩረት ማድረግ እንደሚያስፈልግ ጠቅሰዋል። የምንፈጥረው የሥራ ዕድል ዘላቂ መሆን አለበት፣ እየሰፋ የሚሄድ መሆን አለበት፣ ትውልድ ተሻጋሪ መሆን አለበት። ምን መራው ደግሞ ክህሎት መር መሆን አለበት። ክህሎት መር ካልሆነ በክህሎት የታጀበ ካልሆነ የቴክኒክና ሙያ ተቋማት አሁናዊ ዓለማዊ ሁኔታ አገራዊ ሁኔታ ገበያን እያጠኑ ስራ ዕድል የሚፈጥሩ ወጣቶችን በክህሎታቸው ብቃት ያላቸው አድርጋችሁ ካልፈጠራችሁ በእጅጉ ፈተና ውስጥ ነው የምንወድቀው። የብድርና የመሬት አቅርቦት ጋር ተያይዞ ለስራ አጥ ወጣቶችና አርሶ አደሮች ተደራሽ እንዲሆን በሰፊው ትኩረት ሊደረግበት እንደሚገባ ርዕሰ መስተዳድሩ ገልጸው በዘርፉ የሚታየውን ማነቆ ለመፍታት መሰረተ ልማትን ከማሟላት አኳያ የተቀናጀ ስራ ይፈልጋል ብለዋል። የስራ ዕድል ፈጠራ የንቅናቄ ስራ ነው። ዛሬ የተገኛችሁ የባለድርሻ አካላት ከቤተሰብ ጀምሮ በጋራ ተቀናጅተን ተናበን ካልሰራን ውጤታማ አይሆንም። የፋይናንስ ተቋማት እዚህ ያላችሁ ብድር በመስጠትም የተሰራጨውን ብድር በመሰብሰብም ብድር ሲሰጥ የቢዝነስ ፕላን ላይ ያለን መሰረታዊ ክህሎት ሰዎች የሚበደሩት እንዲያውቁ በማድረግ ረገድ ትልቅ ኃላፊነት አለባቸው። ምናየው የፋይናንስ ተቋማት ለወጣት ስራ አጦች ወይም ደግሞ ለአርሶ አደሮች ብድር ከመስጠት ይልቅ ለባለ ሀብት ወይም ደግሞ ለነጋዴ መስጠትን ይመርጣሉ። ግን ብዙሃን ተደራሽነትን እውን ለማድረግ በርካታ ወጣቶች ውጤታማ በሆነ የቢዝነስ ፕላን ብድር እንዲያገኙና መደገፍ እንዳለባቸው ታሳቢ ማድረግ አለብን። ለዚህ አብረን ተቀናጅተን ልንሰራ ይገባል። በዚህ ጉባኤ ላይ እንድትገኙ ስትጋበዙ በተለይ ከፋይናንስ አቅርቦት አኳያ ያለን ችግር ዋናው የግብአት አቅርቦት ስለሆነ አንዱ ግብአት ፋይናንስ ነው። የፋይናንስ ችግር አብረን ተቀናጅተን ከመራን ውጤታማ ማድረግ እንችላለን። የክልሉ ምክትል ርዕሰ መስተዳድርና ስራና ክህሎት ቢሮ ኃላፊ ዶክተር አበባየው ታደሰ የወጣቶችን ጉልበት ዕውቀትና ፈጠራ ወደ ተግባር በመቀየርና በተለያዩ የስራ ዕድሎች በማሳተፍ በብዝሃ ዘርፍ ተጠቃሚ እንዲሆኑ በተሰራው ስራ ለውጦች እየተመዘገቡ ናቸው ብለዋል። ስራና ክህሎት ለሀገር ልማት መሰረት ነው። ዛሬ ተገቢውን ክህሎት አስታጥቀን የምንፈጥረው ብቃት ያለው የሰው ኃይል ነገ የኢኮኖሚያችን ዋነኛ አንቀሳቃሽ ሞተር ይሆናል። በክልላችን ያለውን የወጣቶቻችንን ጉልበት፣ ዕውቀትና ፈጠራ አቅምን ወደ ተጨባጭ ተግባራዊ ልማት ለመቀየር የሁላችንም የተቀናጀ ስራና ጠንካራ ትብብር ይጠይቃል። ብቃት ያለው የስራ ዕድል በየደረጃው ለመፍጠር በክልል፣ በዞን፣ በወረዳ ደረጃ የተቀናጀ የስራ ዕድል ፈጠራ ተግባር መመራት አለበት። ሁሉንም የስራ ዕድሎች ቴክኖሎጂ የታከለበት በማድረግ መስራት ያስፈልጋል ያሉት ዶክተር አበባየው የክህሎት መር ስራ ፈጠራ አካታችነትን ያሟላ መሆኑን ማረጋገጥ እንደሚያስፈልግ ጠቅሰዋል። ስራና ክህሎት ለሀገር ልማት መሰረት ነው። ዛሬ ተገቢውን ክህሎት አስታጥቀን የምንፈጥረው ብቃት ያለው የሰው ኃይል ነገ የኢኮኖሚያችን ዋነኛ አንቀሳቃሽ ሞተር ይሆናል።
በክልላችን ያለውን የወጣቶቻችንን ጉልበት እውቀትና ፈጠራ እምቅ አቅምን ወደ ተጨባጭ ተግባራዊ ልማት ለመቀየር የሁላችንም የተቀናጀ ስራና ጠንካራ ትብብር ይጠይቃል። ብቃት ያለው የስራ ዕድል በየደረጃው ለመፍጠር በክልል፣ በዞን፣ በወረዳ ደረጃ የተቀናጀ የስራ ዕድል ፈጠራ ተግባር መመራት አለበት። የክህሎት መር ስራ ፈጠራ አካታችነትን ማረጋገጥ መቻል ያስፈልጋል። አካታችነት ስንል የአካል ጉዳተኞችን፣ ምሩቃንን፣ ሴቶችንና ወንዶችን ተጠቃሚ ስለማድረጋቸው ማረጋገጥ ያስፈልጋል። እያንዳንዱ መዋቅር ተቋም ከክህሎት መር የስራ ዕድል ፈጠራ አኳያ ከቀበሌ ጀምሮ እስከ ሚኒስቴር መስሪያ ቤት ድረስ የየራሳቸው ሚና ለይተው መቀናጀትና ሚናቸውን መወጣት ይጠይቃል። የቴክኒክና ስልጠና ማዕከላትን አጠናክሮ ማስቀጠል የሰለጠነና በቂ እውቀት ያለውን ወጣት ለመፍጠር የሚረዳ በመሆኑ ያልተፈቱ ችግሮችን በመለየት በትኩረት መስራት እንደሚያስፈልግ ተናግረዋል።